አጥንት ሰባሪ ተብሎ ከተገለጸው ፍልሚያ ጀርባ ሁለቱ ሀገራት አሉ። የተባበሩት አረብ ኤምሬትስ እና ቱርክ። የሱዳን ምድር ደግሞ የውጊያ ሜዳቸው ሆኗል። የገዛ ሀገራቸውን ለሰላም ትተው አቡዳቢና አንካራ ድሮኖቻቸውን በሱዳን እያፋለሙ ናቸው። ነገሩ የተገለጠው የኒያላ አየር ማረፊያ በተጠቃበት ጊዜ ነው። የደቡብ ዳርፉሩ አየር ማረፊያ በሱዳን ብሔራዊ ጦር አይን ውስጥ ከገባ ከርሟል። የፈጥኖ ድራሽ ኃይሉ የጦር መሳሪያዎችን ጭኖ የሚያራግፍበት አየር ማረፊያው በሱዳኑ ጦርነት ቁልፍ ስፍራ አለው። ኤምሬትስ በአፍሪካ ቀንድና በዙሪያዋ ከገነባቻቸው አሊያም ከምትቆጣጠራቸው ወታደራዊ ቤዞች ፈትለክ የምታደርጋቸው የካርጎ አውሮፕላኖች ኒያላን ሳይረግጡ ማለፍ ይከብዳቸዋል። ከዩጋንዳ እስከ ራስ ገዟ የሶማሊያ ግዛት ፑንትላንድ ድረስ የተባበሩት አረብ ኤምሬትስ አውሮፕላን ማስነሳትን ቀላል አድርገዋለች። ውስብስብ ቴክኖሎጂ የወለዳቸው መሳሪያዎች፣ ድሮኖችና ተተኳሾች የሱዳን ጦርነት እንዳይረበው ቀለብ ሆነው ይደርሳሉ። የየል የጥናት ተቋም ወደ ኒያላ አየር ማረፊያ በብዛት የሚገቡት የቻይና የጦር ምርቶች እንደሆኑ በቅርቡ ባወጣው ጥናት ይፋ ማድረጉም ይታወሳል። ቻይና ሰራሾቹ FH-95 ድሮኖች ደግሞ ለፈጥኖ ደራሽ ኃይሉ በስፋት የገቡለት ድሮኖች ናቸው ይላል የተቋሙ የምርመራ ሪፖርት። ኤምሬትስ ይህ ብቻ አልበቃትም። ቻይና የወለደቻቸውን የጦር መሳሪያዎች በስፋት ማስረጓ ተነግሯል። ባለ 155 ሚሜ AH-4 ከባድ መድፎች ወደ ዳርፉር ዘልቀዋል። በማን እጅ? በአቡዳቢ እጅ። GB-50A ተመሪ ወይም ጋይድድ ቦምብ ሌላኛው ዳርፉርን ረግጦ ለፈጥኖ ደራሽ ኃይሉ የተበረከተ አውዳሚ ቁስ ነው። የተባበሩት መንግስታት ወደ ዳርፉር አንዳች መሳሪያ እንዳይገባ ብሎ እቀባ ቢጥልም ለጊዜው የሰማው አልተገኘም። ኤምሬትስ ግን ይህ ሁሉ ሲሆን በመሐላ አስደግፋ መሳሪያ ረድቼም አላውቅ ትላለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ሳሌም አልጃቤሪ በኤክስ ገጻቸው ላይ እንዲህ ብለዋል። የተባበሩት አረብ ኤምሬትስ መሳሪያ ሰጥታለች የሚለውን ዘገባ እንቃወማለን። እኛ ሱዳን ግጭት ላይ ላሉት ወገኖች መሳሪያ አላቀበልንም ሲሉ ተናግረዋል። የሱዳን ጦርነት መልኩንና ሚዛኑን በቀየረበት በዚህ ጊዜ ኤምሬትስ ከአንድ ትልቅ የቀጠናው ኃይል ጋር ለመጋጨት ተገዳለች። ከማን ጋር? ከቱርክ ጋር። የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ የበላይነት ይዞ ካርቱምን አስለቅቋል። ከተቀረቀረባት ስትራቴጂዋ ከተማ ከኤል ኦቤድ ከበባ ሰብሮ ወጥቷል። ለዚህ ደግሞ ቁልፍ ከሚባሉት ምክንያቶች አንዱ ባይራክተር TB2 ድሮን ነው። ይህ ቱርክ ሰራሽ ድሮን ባለፈው ዓመት ሱዳን ገብቶ ብዙ እሳትና ጭስ ፈጥሯል። የRSF ወይም የፈጥኖ ደራሽ ኃይሉ ላይ ብርቱ ምት አሳርፏል። የሱዳን ጦር የማይታየውና የማይመታው ድሮን ሲል የሚገልጸው ይህ ድሮን ጀነራል አብዱል ፈታህ አልቡርሃን የቤተ መንግስታቸውን በር እንዲከፍቱ ቁልፍ ያቀበለ ባለውለታ ነው። ኤምሬትስ በዚህ ነገር ጥርሷን ብትነክስም በቅርቡ በኒያላ አየር ማረፊያ ላይ የተሰነዘረው ጥቃት ግን ልትቆጣጠረው የማትችለው ስሜት ውስጥ ከቷታል። ጥቃቱም በቀጥታ በራሷ በኤምሬትስ ላይ የተፈጸመ እንደሆነ ቆጥረዋለች። በሚያዝያ ወር መጨረሻ ላይ ነበር የመሐመድ ቢን ዛይዷን ሀገር ያሳበደ እሳት የወረደው። በርካታ የጦር መሳሪያ ጭኖ ኒያላ አየር ማረፊያ የደረሰው የጦር አውሮፕላን ድንገት የድሮን ምት ይደርስበታል። በአውሮፕላን ውስጥ የነበሩት የፈጥኖ ደራሽ ኃይሉ ተዋጊዎች ብቻ አልነበሩም። የኤምሬትስን ጨምሮ የተለያዩ ሀገራት ወታደራዊ ባለሙያዎችም ነበሩ። በዚህ ጥቃት የሞቱም የቆሰሉም አሉ። አስገራሚው ነገር የሕክምና እርዳታ እንዲደረግላቸው የተደረገው ኒያላ ከተማ በሚገኘው የቱርክ ሆስፒታል መሆኑ ነው። የኬንያና የደቡብ ሱዳን አብራሪዎች የአውሮፓ ሰዎችም በአውሮፕላን ውስጥ ነበሩ ተብሏል። ይህ ጥቃት ለኤምሬትስ ሁለት ተብሎ ሊቆጠር የሚችል ህመም ጥሎባታል። የመጀመሪያው በዜጎቿና በመሳሪያዎቿ ላይ የደረሰው ነው። ሁለተኛው ግን የበለጠ ያማል። ባይራክተር TB2 ድሮኖቹን ሲያዙ የነበሩት የቱርክ ባለሙያዎች ናቸው። በዚህ ጉዳይ የንዴት እሳት የተከናነበችው ኤምሬትስ በፖርት ሱዳን ላይ ከባድ ጥቃት እንዲሰነዘር አደረገች። ዘገባዎች RSF የጥቃቱ ፈጻሚ እንደሆነ ቢገልጹም ሐቁ ግን ኤምሬትስ ፈጽመዋለች ወደሚለው ያደላል ይላል የሚድል ኢስት አይ ዘገባ። ለ3 ቀናት ተቀናጅቶ የቀጠለው የፖርት ሱዳኑ ጥቃት በበርካታ ስፍራዎች ላይ ጉዳት አድርሷል።
ወታደራዊ ቤዞች ተመተዋል። አየር ማረፊያ ሆቴል ሳይቀር ነዷል። በተለይ ትኩረት የተደረገው የቱርክ ድሮኖች ተጠልለው በሚገኙበት ማቆያ ላይ ነበር። ልክ የኒያላው ጥቃት የኤምሬትስ ተወላጆችን እንደጎዳ ሁሉ የፖርት ሱዳኖችም ጥቃት ቱርኮችን ጎድቷል። ቱርክ አውሮፕላን ልካ ዜጎቿን ለማውጣትም ተገዳለች። ሁለቱ ሀገራት ወዳልተጠበቀ ፍጥጫ የገቡት በዚህ ምክንያት ነው። ቱርክ በሱዳኑ ጦርነት ብዙም መግባት ሳትፈልግ ቆይታ ነበር። ነገር ግን ተቀናቃኟ ኤምሬትስ አርኤስኤፍን ለመደገፍ የሄደችበት ርቀት ወደ ጦርነቱ ለመግባት የግብዣ ወረቀት ሆኖላታል እንጂማ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን የሱዳንን ጦር ከኤምሬትስ ጋር ላስታርቅ ብለው ሞክረዋል። ጦሩም ኤምሬትስም ሳይሰሙ ቀሩ እንጂ ኋላ ላይ ባይራክተር ቲቪቱ ድሮናቸውን ከነ ባለሙያው ጭነው ሱዳን ገቡ። የጦርነቱ ሚዛንም ሲቀየር ታየ። የሁለቱ ሀገራት ፍጥጫ በሊቢያ የታየው ፍጥጫ ቁጥር 2 ነው ማለት ይቻላል። በሊቢያ ቱርክ በተባበሩት መንግስታት እውቅና ያገኘውን መንግስት ትደግፋለች። ኤምሬትስ ደግሞ በካሊፋ ሀፍጣር የሚመራውን ቡድን አጋሬ ነው ትላለች። ይህ ፍጥጫ ከቅርብ ጊዜ ወዲህ ጦርነቱ ጋብ ሲል አብሮ ቀዝቅዞ ነበር። አሁን ግን በሱዳን የገባው እጃቸው እርስ በርሱ እየተጋጨ ይገኛል። በተለይ የተባበሩት አረብ ኤምሬትስ ከዚህም ከዚያም ከሚመጡ ጫናዎች ተወጥራለች። ምንም እንኳን ሁለቱም የሱዳን ተፋላሚዎች በጅምላ ግድያና ጭፍጨፋ ስማቸው ቢነሳም አርኤስኤፍ ግን በተለየ መልኩ መጥፎ ምስል ይዟል። ከጀርባ ያለችው ኤምሬትስም ጥፋት ተጋሪ ሆናለች። ኤምሬትስ ባትኖር ይህ ጦርነት አይቀጥልም ነበር የሚሉ ድምጾች በርክተዋል። ኤምሬትስ በገፍ የጦር መሳሪያ ድጋፍ እንደምታደርግ በሱዳን የእንግሊዝ አምባሳደር የሆኑት ባቢኪር ኤላሚን በፓርላማቸው ፊት ቀርበው ተናግረዋል። የፈረንሳይ ብረት ለበስ አልቀራት፣ የቻይና ድሮን፣ የሰርቢያና የቡልጋሪያ መሳሪያ አልቀራት፣ በስፋት እያደለች ነው ሲሉም ስም ጠቅሰው ተናግረዋል። ኤምሬትስን በራስ ወዳድነትም ከሰዋል። ያለ ኤምሬትስ ድጋፍ ፈጥኖ ድራሽ ኃይሉ በዚህ መጠን እንደማይዋጋ ዓለም መናገር ከጀመረ ከርሟል። እርግጥ ነው የሱዳን ጦርም በራሱ እግር ቆሞ እየተዋጋ አይደለም፣ በርካታ አጋሮች አሉት። ኤምሬትስ ግን አርኤስኤፍን በምትደግፍበት ደረጃ የደገፈው ኃይል የለም። ኤምሬትስ የፖርት ሱዳኑን ጥቃት ከዛው ከዳርፉር ፈጽመዋለች የሚሉ ሪፖርቶች እንዳሉ ሁሉ የለም ከፑንትላንዷ ቦሳሶ ነው የተኮሰችው የሚሉም አልታጡም። ኤምሬትስ ሰንፍላወር 200 የተሰኙ የቻይና አጥፍቶ ጠፊ ወይም ካሚካዚ ድሮኖችን ትጠቀማለች። እነዚህ ድሮኖች ደግሞ 2000 ኪሎ ሜትር ያህል መጓዝ ይችላሉ። ከቦሳሶ ፖርት ሱዳን ደግሞ 1800 ኪሎ ሜትር ያህል ነው። እናም ከቦሳሶ ጥቃቱ ተፈጽሞ ሊሆን ይችላል የሚሉ ወገኖች በስፋት አሉ። ኤምሬትስ የቱርክን የተለያዩ መረጃዎች በመጥለፍ ለመገናኛ ብዙሃን ሰጥታለች የሚለው ወሬም የውጥረቱ አካል ነው። ዋሽንግተን ፖስት በመጋቢት ወር የቱርክ ድሮኖች በሱዳን ጦርነት የተጫወቱትን ሚናና ያሉበትን ሁኔታ በተመለከተ ዝርዝር መጻፉ ይታወሳል። ከዚህ መረጃ መሽሎክ ጀርባ አቡዳቢ አለች የሚሉ ወገኖችም አልታጡም። ይህንን ውጥረት ለማርገብ ዲፕሎማሲያዊ ስራዎች ቢሰሩም ነገሩ በቀላሉ አልበረደም። የቱርኩ የውጭ ጉዳይ ሚኒስትር ሃቃን ፊዳን አቡዳቢ ገብተው ከመሐመድ ቢን ዛይድ ጋር መክረዋል። ውጥረቱ ግን በቀላሉ አልበረደም። እሳቱ ድምፅ አጥፍቶ እየተንቦገቦገ ይገኛል።